እጅግ በጣም ያሳዝናል። በባህር ዳር ጣና ሐይቅ ላይ ምንድነው የተፈጠረው? አርሰናል ዋንጫ ያነሳል፣ አብይም ከ4 ኪሎ ይነሳል። ሰበር አስደንጋጭ ባህር ዳር ላይ ብዙ ሰዎች ሞቱ። ማንንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾች፣ የዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ ጀምሩት። እንደምናደራችሁ፣ እንደምንዋላችሁ፣ እንደምናመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ። በሰበር በወቅታዊና በአዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ከወደ ባህር ዳር የሰማነው መረጃ በጣም ያሳዝናል። እንግዲህ ብዙ ኦርቶዶክሲያን ባለማተቦች የክርስቶስ ሳምራን ንግስ ለማንገስ በጣና ላይ ሰፍረው ነበር ማለት ነው። ጀልባ ለጀልባ በመጋጨት እንግዲህ ብዙ ኦርቶዶክሲያን ባለማተቦች ህይወታቸው እንዳለፈ በዚህ ሰዓት እየወጡ ያሉ መረጃዎች ያመለክታሉ። እንደዚሁም ደግሞ ወደ ባህር ዳር ሲጓዙ የነበሩ መንገደኞች ማለት ነው ልክ ሰላሌ ላይ እንደደረሱ መታገታቸውና ብዙ ሰዎች እንደተገደሉ እየወጡ ያሉ መረጃዎች ያመለክታሉ። እነሱን በሰፊው የምንመለከት ይሆናል። ሌሎችም ወቅታዊና አዳዲስ መረጃዎች አሉን ማለት ነው። ቪዲዮቹን ተመልክተን እንመለስ። መጨረሻ ላይ ሐሳብ እንሰጥባችሁ ይሆናል። ወደ ቪዲዮቹ። የደም ሰው ነው። ውረድ፣ አድርሱልኝ፣ ውረድ። የደም ሰው ነው። የብዙ ንጹሃን ደም እጅ ላይ አለ። የሚሊዮኖች ደም ይፈላል፣ እናየዋለን። እየተተከተከ ነው እጅ ላይ። የደም ሰው ነው። መግዛት አትችልም። እኔ ምን ላድርግ ካልክ ወደ እግዚአብሔር ጸልይና ምድርቷን ያስገዛልህ። ያንተ መሆኑን የምታውቀው በዚህ ነው። እግዚአብሔር አይወድህም የደም ሰው ስለሆነ። እግዚአብሔር ሁሉንም ይወዳል፣ ግን የደም ሰው ስለሚሆን ንቆሃል። እግዚአብሔር ትቶሃል። መንግስትህን አላጸናልህ። ጠንቋይና በተተኛ ነህ፣ ድግምተኛ ነህ። የድሆችን ቤት እያፈረስክ በቤተ መንግስት ላይ ቤተ መንግስት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግስት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግስት የምትገነባ ክፉ ጨካኝ፣ የደሃዋን መቀነት ፈተህ የደሃዋን ቤት አፍርሰህ ላዋ ላይ አስመሳይ የ80 ዓመቷን ወደ ሞት የተጠጋችቱን መበለት ቤቷን አንዲት መበለት አይተህ ካሜራ ደግነህ ቤቷን እሰራለሁ ትላለህ። የብዙ ተስፋ ያለውን የወጣቱን ቤት ግን እያፈረስ የሚሊዮኖችን ቤት እያፈረስ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ። የክርስቲያን ነበርኩኝና ቤተክርስቲያን ሁኜ በጣም በቃ እያሳሰበኝ የነበረው ነገር ምን እንደነበረ ታውቃላችሁ? ትናንትና ሰላሌ ዞን ላይ ደብረ ጉራቻ ላይ አንድ ሙሉ መኪና ሰው እዚህ ከጀርባ የምታዩትን ሙሉ ሰው ተወሰዱ። አሁንም በሸኔ ማለት ነው። እዛ አካባቢ የነበረው ሸኔ እንግዲህ ታስታውሱ ከሆነ እጁን ሰጥቶ 4 ኪሎ ገብቶ ቤትና መኪና እየተሰጣቸው የነበሩ ሸኔዎች ናቸው። እዛ አካባቢ የነበረው ሙሉ በሰላሌ ሰሜን ሸዋ የነበሩት ሸኔዎች እጃቸውን ሰጥተው ገብተው እንግዲህ እንደዛ እየተደረገ የነበረው። ትናንት ላይ ደግሞ ሙሉ መኪናው ነው የተወሰዱት ማለት ነው። ሙሉ መኪና ሰው ነው የተወሰደው እና ጸሎት አድርጉላቸው። እጅግ በጣም ያሳዝናል። በባህር ዳር ጣና ሐይቅ ላይ ምንድነው የተፈጠረው? የእናታችን የቅድስት ክርስቶስ ሳምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮች የጫነች ጀልባ ድንገተኛ የመስመጥ አደጋ ደርሶባታል ተባለ። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የብዙ ወገኖቻችን ሕይወት ማለፉ ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመላክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው ተብሏል። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈረገገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን የገለጸ ሲሆን በአደጋ ሕይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸውን በቅዱሳኑ እቅፍ ያሳርፍ ዘንድ ምኞቱን ገልጿል። እዚያ ላይ ነው እንግዲህ የተገለበጡት። እዚያ ላይ ፍለጋ ላይ ናቸውና የተገለበጠውን ጀልባ ለማውጣት ነው። በጣም የሚያሳዝን ሁኔታ ነው። እንግዲህ እግዚአብሔር በቸርነቱ የሞቱትን ነፍስ ይማር። በጣም ያሳዝናል። እስካሁንም የኦርቶዶክሳውያን ሞት በግልጽ ባይታወቅም ነገር ግን ያደጋው መንስኤ እየተነገረም ይገኛል። አደጋውም እርስ በርስ ጀልባዎቹ በመጋጨታቸው ምክንያት ወደ አንዱ ውሃ በስፋት መግባቱን ተከትሎ በርካታ ለንግስ የሚሄዱ ኦርቶዶክሳውያንም ጣና ሐይቅ ላይ መሞታቸውን ተከትሎ ቅድም አንድ መረጃን አቅብያችሁ ነበረ። እስካሁን የሟቾች ቁጥር ባይታወቅም ነገር ግን እዛ አካባቢ ያሉ ሰዎች በርካታ ሰዎችን ሕይወት ለማዳን አሁንም ርብርብ ላይ እንደሚገኙ የደረሰኝ መረጃም ያመለክታል። ያውላችሁም እንደምታውቁት የንግስ ባለ
እየሄዱ የነበሩ የኦርቶዶክስ እምነት ተከታዮች ላይ በደረሰ ከፍተኛ የሚባል አደጋ በርካታ ሰዎች ህይወታቸው ማለፉን መረጋገጡን ተከትሎ መረጃውን አቅብያችሁ ነበረ። ጀልባዋን በወቅቱ ከ80 በላይ ሰዎችን ይዛ እንደነበረ ከአካባቢው የሚወጡ መረጃዎችም ያመለክታሉ። በዚህ ጉዳይ ላይም ተጨማሪ መረጃ የሚሰማ ከሆነ ወዲያው የማሳወቃችሁ ይሆናል። ነገር ግን በድጋሚ በዚህ አደጋ ቤተሰቦቻችሁንና ዘመድ አዝማዶቻችሁን ላጣችሁ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ማለትም እፈልጋለሁ። አንድ ጥያቄ ብቻ መልሱልኝ። አጋቾች እነማን ናቸው? ገዳዮች እነማን ናቸው? መንገድ ዘጊ፣ ቤት አፍራሽ፣ ቤት አቃጣይ፣ ንብረት አውዳሚ፣ ሰው አጋቾች እነማን ናቸው? የኛው ልጆች አይደሉም? ከኛው ማህፀን የወጡ አይደሉም? የኢትዮጵያ ልጆች አይደሉም? ታዲያ ለምንድን ነው ሰላምን የማንመርጠው? ለምንድን ነው ልጆቻችንን መመለስ ያቃተን? እረ የሀገር ሽማግሌዎች ውጡ! እረ አባገዳዎች ውጡ! እረ በየቦታው ህዝብ አለቀ! እረ ምስኪን ሰው መኖር አልቻለም! ድሃው መኖር አልቻለም! እንኑር ብሎ እኮ ነው የጠየቀው። አብሉን አጠጡን አላለን። ህዝብ እኮ እንኑር ነው፣ በሀገራችን እንኑር ነው። ወዴት ይኑረው? እንደወጣ እየቀረ እንደወጣ እየተጨፈጨፈ ወገን የሆነ መፍትሄ ስጡን እንጂ። የአዲስ አበባ ዙሪያው ጥቃት ከአዲስ አበባ በቅርብ ርቀት በሚገኘው ሰላሌ አውራጃ አሊዶሮ ተብሎ በሚጠራው ቦታ የኦነግ ሸኔ ታጣቂዎች ከአማራ ክልል የተነሳ ተሽከርካሪ ጥቃት ከፍተው ተሳፋሪዎችን ማገታቸውን ምንጮች ገለጹ። ከጎጃም ጠቅላይ ግዛት በኩል መነሻውን ያደረገው የህዝብ ማመላለሻ አውቶቡስ ላይ ጥቃት የከፈተው የኦሮሞ ነጻነት ሰራዊት መኪናው ላይ ጉዳት ካደረሰ በኋላ ሙሉ ተሳፋሪዎችን አፍኖ መውሰዱን የአካባቢው ነዋሪዎች ተናግረዋል። አሽከርካሪው ላይ ከባድ ጉዳት እንደደረሰበት በተገለጸው የአሊዶሮ አፈና ከዚህ ቀደምም በዚህ ቦታ ተመሳሳይ አፈና ጥቃትና ዝርፊያ ሲፈጸም መቆየቱ የሚታወቅ ነው። ተመሳሳይ ወንጀል በሚፈጸምበት በዚሁ አሊዶሮ ቀጠና የኦህዴድ ብልጽግና የክልሉ ልዩ ኃይል ሚልሻና የመከላከያ ሰራዊት ካምፕ በቅርብ ርቀት እንደሚገኝ ነዋሪዎች ይናገራሉ። ወንጀሉ የሚፈጸመውም በመናበብ ነው ሲሉ የወንጀሉን ድርጊት ያብራራሉ። ያለፉትን 8 ዓመታት ከአማራ ክልል ወደ አዲስ አበባ በየብስ የሚደረጉ ጉዞዎች ስጋት ያጣለባቸውና በርካቶችም ለሞት ለእገታና ለዝርፊያ መዳረጋቸው ይታወቃል። ድርጊቱን የሚፈጽመው ኦነግ ሸኔ ነው በማለት ብልጽግናው ቢገልጽም የአካባቢው ነዋሪዎችና ከእገታ የተለቀቁ ግለሰቦች የሚናገሩ ግን እገታው በቅንጅት የሚፈጸም መሆኑን ይገልጻሉ። የኦነግ ሸኔ ሰራዊት አፈናና እገታ ይፈጽማል ተብሎ ከመገለጹ በፊት የብልጽግናው ሊቀመንበር ወደ ስልጣን በመጡባቸው የመጀመሪያዎቹ ዓመታት ላይም የአዲስ አበባ መግቢያ በሮች ለአማራ ሕዝብ ዝግ እንዲሆኑ መደረጋቸው አይዘነጋም። በተለይም ቄሮ የሚባለው የስርዓቱ ልዩ ተጠቃሚ ወጣቶች ስብስብ ለሕክምናም ሆነ ለማህበራዊ ኢኮኖሚያዊ ጉዳይ ወደ አዲስ አበባ የሚገቡ የአማራ ተወላጆችን መንገድ እየዘጋ ሲያሰቃይ የነበረበት ጊዜ አይዘነጋም። ከነዚህ ሁለት ክስተቶች በተጨማሪም የኦሮሚያ ክልል ልዩ ኃይል የሚባለው ቡድንም በተመሳሳይ ወደ አዲስ አበባ በሚገቡ የአማራ ተወላጆች ላይ ጥብቅ ፍተሻ፣ ንብረት ቅሚያ፣ ህገወጥ እስርና አግቶ በገንዘብ መደራደርን የመሰለ ውንብድና ሲፈጽም መቆየቱም አይዘነጋም። የዛሬው የሰላሌ አውራጃው እገታና ጥቃትም ከዚህ የብልጽግናው ስርዓት ፍላጎትና ተልዕኮ በተሰጠ መመሪያ ሊሆን እንደሚችል ሀሳባቸውን ይሰጣሉ። እገታና አፈናውም ሆነ ጥቃቱ በኦነግ ሸኔ ታጣቂዎች መፈጸሙን የሚናገሩት አስተያየት ሰጪዎች የመንግስት ሚና ለእገታው ስልታዊና የሎጂስቲክ እንዲሁም የመረጃ ድጋፍ በመስጠት ነው። በዚህ መልኩ ባይተባበረው ኑሮ አንድ ታጣቂ ኃይል ለ7 ዓመት ሙሉ አንድ ቦታ ላይ ከ150 ጊዜ በላይ እገታና ጥቃት መፈጸም አይችልም ነበር ብለዋል። የሰላሌው ቀጠና የዛሬውን እገታ ጨምሮ በ150 ጊዜ በላይ የተሽከርካሪና የተሳፋሪዎች እገታ የተፈጸመበት መሆኑን የአካባቢው ነዋሪዎች ተናግረዋል። ከአዲስ አበባ 115 ኪሎ ሜትር ርቀት ላይ ይህንን ያህል ጊዜ አፈናና እገታ የተፈጸመው በመንግስት እውቅናና ትብብር ነው የሚሉትም በዚህ ሰዓት በተሰማ መረጃ መሰረት በሲዳማና በኦሮሞ ማህበረሰብ መካከል ከባድ ግጭት ተቀስቅሷል። በሚያሳዝን ሁኔታም የሰዎች ህይወት እየጠፋ ነው። በምስራቃዊ ሲዳማ ዞን ጭሬ ወረዳ በሲዳማና ኦሮሚያ ድንበር አካባቢ የተከሰተው ቀውስ አሳሳቢ የሚባል ደረጃ ላይ ደርሷል። እባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱ። የሲዳማም ሆነ የኦሮሚያ ክልል አስተዳደሮች ግጭቱን ለማብረድ የሚያገዝ እንቅስቃሴ ማድረግ ባለመቻላቸው በየቀኑ የአካባቢው ነዋሪዎች ሞቶችና የአካል ጉዳቶችን እንዲሁም ከፍተኛ የንብረት ውድመቶችን እያስተናገዱ ነው ተብሏል። ይህንን ቪዲዮ ሼር አድርጉ። ለተጨማሪ መረጃ ፎሎ ማድረጋችሁን ወጣቱ እንዲህ የሆነ ስመለከት አንድ ታሪክ ትዝ አለኝ። ቅድስት ክርስቶስ ሰምራና ጌታችን አብሮ ተቀምጠው እያወሩ እያለ ክርስቶስ ሰምራ ጌታችንን እንዲህ ብላ ጠየቀችው። ጌታው የተሰቀልከው አዳምንና ልጆቹን ለማዳን ነው አይደል ብላ ጠየቀችው። ጌታችንም ለቅድስት ክርስቶስ ሰምራ ከሰማየ ሰማያት ወርጄ ተወልጄ የተሰቀልኩት አዳምን ለማዳን ነው ከነ ልጆቹ ብሎ መለሰላት። ቅድስት ክርስቶስ ሰምራም እና ታዲያ አዳምን ለማዳን ያንም መከራ ተቀበለ ከሞት ካይቀር ከአዳም እስከ ዛሬ ያሉትን ከዛሬም በኋላ
በኋላ የሚመጡትን ኃጢአተኞችን ማርልኝ ብላ ጠየቀችው። እንዲህ ብላ በጠየቀችው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ክርስቶስ ሰምራ እንዲህ አላት። ክርስቶስ ሰምራ እስቲ ታዘቢ፣ እኔ ከሰማይ ሰማያት ወርጄ ዓርብ ዕለት ያን ሁሉ መከራ ተቀብዬ 6666 ጊዜ ተገርፌ እርጥብ መስቀል ተሸክሜ በአይሁድ ፍርድ አደባባይ ቆሜ ያለ ኃጢአት ያለ በደል ተሰጥቶኝ ያን ሁሉ መከራ ተቀብዬ አዳምንና ልጆቹን ላዳን ሞቼላቸው እነሱ ግን በዛን ጊዜ የተቀበልኩትን መከራ ሁሉ እንደምንም ረሳሁት፣ እንደምንም ቆጥረውት ሲበድሉ ታዲያ ምን ላድርጋቸው? አትፍረድባቸው ነው የምትይ? እስቲ ፍረጂ ብሎ ጌታችን ራሱ ክርስቶስ ሰምራን ጠየቃት። ይሄን ገድሏ ላይ ታገኛላችሁ። እና አሁንም በዚህ ጊዜ ያለን ክርስቲያኖች ጌታችን የዋለልንን ውለታ ረስተን እኛ በምንተነፍስበት ትንፋሽ ልክ ጌታችንን በኃጢአት እየበደልነው መላልሰን በኃጢአታችን እየሰቀልነው ለዚህ ሁሉ በደላችንም አንድ ቀን ኢየሱስ ክርስቶስን ለሰራነው በደልና ለሰራነው ኃጢአት ይቅር በለን ብለን እንባሳና ነባ እንደ ክርስትናችን ደግሞ ክርስትና ሕይወት ሳይኖረን ዝም ብለን እየኖረን ይሄ ክለብ 22 ዓመት ሙሉ ዋንጫ አልበላምና እያለ ወጣቱ በዚህ ልክ ሲያነባና ለአጋንንት የንባ መስዋዕት ሲሰው መመልከት በጣም ያሳዝናል። እኛ በኖርንበት እድሜ ልክ ኢየሱስ ክርስቶስን ለበደልንበት በደልና እግዚአብሔርን ላስቀየምንበት ሁሉ ስራ አንድ ቀን ግን ይቅር በለን ብለን እንባችንን አፍስሰን ይቅርታ ጠይቀነው እናውቃለን? እንዲሁም 22 ዓመት ሙሉ በ22 ዓመት ውስጥ ደግሞ 90 ደቂቃ ሁሉ ለዚህ ሐሳባችሁ፣ ለዚህ ጊዜያችሁ፣ ለዚህ ስሜታችሁን ሰውታችሁ ስትከታተሉ ነበራችሁ። ግን ይሄን ሁሉ ጊዜ፣ ይሄን ሁሉ ሐሳብ፣ ይሄን ሁሉ ስሜታችሁ በሰዋችሁበት ልክ ለፈጠረንና ለኛ ብሎ መከራ ለተቀበለልን ለእግዚአብሔር ምን ጊዜ ሰጥተነው እናውቃለን? አንድ ሰዓት አይደለምና አንድ ደቂቃ ቆሞ አባታችሁ ነኝ በሰማያት የምትኖር እያሉ ጸሎት ማድረግ እንደ ትልቅ ነገር የሚታየን ሰዎች ለአንድ ተራ ህይወታችን ላይ ምንም ለማይፈጠር በዘላለም ህይወታችን ደግሞ ምንም ዋጋ ለማይሰጠን ተራ ነገር ይሄን ሁሉ ጊዜ እያጠፋን፣ ይሄን ሁሉ የእንባ መስዋዕት እየሰዋን፣ ይሄን ሁሉ እየተናደድ እንዲሁም ደግሞ በዚህ ልክ ማበድና በዚህ ልክ መጨፈር ምን የሚሉት ነገር ነው? ከአንድ ክርስቲያን ፍጹም የማይጠበቅ ከክርስትና ስነ ምግባር የራቀ እንደ አንድ ክርስቲያን ለመንፈስ ህይወታችሁ ጥቂት ደቂቃ ሳትሰጡ ለዚህ ለዓለማዊ ነገር እንዲሁም ደግሞ ጣዖት አምልኮ ለሆነ ኳስ ማየት ራሱን ችሎ ጣዖትን ማምለክ ነው። በዚህ ልክ ሰይጣን ሲጫወትብንና ሰይጣን ሲቀልድብን እንዴት ማስተዋል አቃተን? ወጣቱ በጣም የሚያሳዝን ደረጃ ላይ ደርሷል። በዚህ ልክ ስሜቱን፣ በዚህ ልክ ሐሳቡን፣ በዚህ ልክ ጊዜውን እየሰዋ ለአጋንንት ተገዥ የሆነ ለእግዚአብሔር ግን ጥቂት ደቂቃ የማይሰጥ ወጣት ተፈጥሯል። እና በዚህ አማካኝነት ከእግዚአብሔር የትኛውን ሰላም፣ የትኛውን እድልና የትኛውን የህይወት መለወጥ ነው የምንጠብቀው? በዚሁም አንድ ታሪክ ሊጨምርላችሁ። አባ መቃርስ አንድ ቀን መንገድ እየተጓዙ እያለ ልጆች ተሰብስበው ጨዋታ ይጫወቱ ነበር። ልጆቹ በዛን ሰዓት እንቆቅልሽ እየተጫወቱ ነበርና አንዱ እንዲህ ብሎ እንቆቅልሹን ጠየቀ። እኔ ወደዋለሁ፣ እሱ ይጠላኛል፣ እሱ ይወደኛል፣ እኔ ጠላዋለሁ፣ ይሄ ማን ነው ብሎ ያን ልጅ ጠየቀው። በዚያን ጊዜ አባ መቃርስ ተገረሙ። እኔ ወደዋለሁ፣ እሱ ይጠላኛል የተባለው ሰይጣን ነው። እኛ የእሱን ግብር እየተከተልን ኃጢአትን እንሰራለታለን። እሱ ግን እኛ ገሃነመ እሳት እንገባ ቀን ከሌሊት ተግቶ ይሰራል። እሱ ይወደኛል፣ እኔ ጠላዋለሁ የተባለ ደግሞ ከሰማይ ሰማያት ወርዶ የተሰቀለልኝ ክርስቶስ ነው። እሱ ይወደኛል፣ እኔ ግን አጥብቄ በምግባሬ ጠላሁት፣ የዋለልኝን ውለታ ረሳው እያሉ አባ መቃርስ ከልጆቹ እንቆቅልሽ ጨዋታ ተነስተው ይሄንን ነገር ሊናገሩ ይችላሉ። አሁንም በእኛ ጊዜ እንደዛ ነው የሆነው። እኛ የሚወደንን ክርስቶስን ጥለን የሚጠላንን ሰይጣንን እየተከተልን ነው። ስለዚህ ልቦናችንን መልሰን ጊዜያችንን ከማጥፋት፣ አእምሯችንን ከማባከን፣ ልባችንን ከማፍሰስ፣ ስሜታችንን ከአጋንንት ከመሰዋት መውጣት መቻል አለብን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሁሉ ወጣቶች አድርሱልኝ። የስራይቱን ገብታችሁ ሰብስክራይብ አድርጉ። ይቆያል። አርሰናል ዋንጫ ያነሳል፣ አብይም ከ4 ኪሎ ይነሳል። አዲዮስ። ሲጀመር አርሰናል የነፍጠኛ ክለብ ነው። የነፍጠኛ ክለብ ነው። የተገፉ ሰዎች የመሰረቱት ክለብ ነው። የክለቡ አርማ ላይ ያለው መድፍ ራሱ አጼ ቴዎድሮስ ካሰሩት የሴባስቶፖል መድፍ ጋር ተመሳሳይነት አለው። ስለዚህ አርሰናል የነፍጠኛ ክለብ ነው። ደምድመናል። አይችልም መባልን፣ ሁል ጊዜ ደርሰው ይመለሳሉ መባልን፣ ሁለተኛ መሆንን መልመድን የ22 ዓመት ጥበቃ ሰብሮ አሳይቶናል። ትግላችንም አይችሉም ስንባል፣ አይሰባሰቡም ስንባል፣ እዚህ ጋር ሞቶ ይቀራሉ፣ ተሰባስበው መሄድ አይችሉም ስንባል መተን የመሰረትነው ትግል ነው። ደርሰው አሳይቶናል። ደርሰን እናሳያቸዋል። ሰሞኑን የብልጽግና ሰዎች በጣም በሚገርም ሁኔታ የአርሰናልን የዋንጫ መብላት ጉዳይ ወደ ራሳቸው እየወሰዱ የተወሰኑ ሚኒስትሮቻቸው ከዚህ በፊት ያደረጓቸውን ቃለ መጠይቆች እያመጡ በዚህ ሰበብ ፖለቲካ ለማትረፍ ይሞክራሉ። ሀገሪቱ ሰላም ነች ለማለትም ነገና ከነገ ወዲያ አርሰናል ዋንጫ በሚቀበልባቸው ጊዜያቶች በጠቅላላ ሀገሪቱ ውስጥ ምንም አይነት የጸጥታ ችግር እንደሌለ ለማሳየት ቀን ከሌሊት ሲጨፈር እንዲውልበት ይፈቅዳሉ። ስለዚህ በዚህ ክለብ ዋንጫ መብላት ፖለቲካ የሚሰሩ ከሆነ እኛም ደግሞ በዚህ ክለብ ዋንጫ መብላት ፖለቲካ እንሰራለን ማለት ነው። የቴዲ አፍሮ አልበም ጉዳይ ላይ አስተያየት ሰጡኝ ተመልክቻለሁ። እኔ ኮሜንት የማንበብ ልምድ የለኝም፣ ነገር ግን አስተያየት ሰጡኝ ተመልክቻለሁ። ማወቅ ያለባቸው አንድ ነገር አለ። እኛ ብሔርተኝነታችን ያተርፋል የምንልበት ቦታ ላይ ሁሉ ጊዜ እንገኛለን። ሁሉ ጊዜ ለምን የቁማር ቡድን አይኖረንም? ባንዲራ ይዘን ወተን ነው የምንደግፈው። የኛ ጥቅም ይገኝበታል የምንልበት ቦታ ላይ በጠቅላላ እኛ ማሮች አለን። እንዳትዘናጉ።
አብይ ፕሮፓጋንዳ ሲሰራ የእሱን 5-6 እጥፍ ፕሮፓጋንዳ እንደምንሰራ ሁሉም ሰው ማወቅ መቻል አለበት። ስለዚህ አርሰናል የነፍጠኛ ክለብ የሚለውን እንስማ፣ እንዴት እንደሚል አጫውተው እስኪ። ይኸውልህ ይሄ እንባ ብቻ አይደለም፣ ይሄ እንባ ብቻ አይደለም፣ ውስጡ ደም ነው፣ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለባችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። እና ግራ የሚያጋባ ነገር ነው የመጣው። ወጣቶች ብቻ አይደሉም፣ በሀገሪቷ ችግር ያለ ምንም እኔ እፍረት ነው የተሰማኝ። ስለሆነ ስርዓቱ ይፈልገዋል። የደነዘ ህዝብ፣ የደነቆረ ህዝብ፣ የጫጨ ህዝብ ይፈልጋል። እርኳሱን፣ ፊልሙን፣ ቃናን የሚለቀው እንዲደነዝዝ ራሱን በዛ የሚያስረሳ እንግሊዞቹ ራሱ ይሄን የሚያውቁታል። እንግሊዝኛ መስማት የማይችሉ እናቶችም እንመልከት። ተመልከቷት፣ እቺ ሴት አሁን ተመልከቷት። ያውጡት ራሳቸው። ተው ጉሉ ይቅርብን፣ ጉሉ ይቅርብን። ተው ወይኔ እንዴ አለቀ። እንችላለን። ሴት ይቀጥል ይበል፣ በቃ ሴት ይሸነፋል ነገር ናታቸው። ይሁን ቀዳም ውጤት ማሸነፋችን ብቻ። ጎለም እኩላቸው ይሁን መሸነፍ አልነበረ በአንድ ዋንጫው ምንም ደግሞ ሌላም አንዳንድ ወጣት ያየሁት በሚገርም ሁኔታ አሁን እቺ ሴት
ስም ራሱ ማወቃቸው ይሄ ደግሞ እየለመነ ነው። አሁን ፋኖ ነፃ ወጣለሁ የሚለው ይህንን ጭምር እኮ ነው እግዚአብሔር ያሳየችው። እሱ ግን ተመችቶት ተንበርክኮ ጸሎቱ ሌላ ነው። አርሰናል ዋንጫ እንዲበላ ነው የሱ ጸሎት። ስሙት። ለዚህ አርሰናል ክለብ ደጋፊ ማለት ሁለት አመት የምትሉት እግዚአብሔር እንግዲህ ፍርሚሊ እቺን ብቻ ለሀያ ምናምን ዓመት ጥበቃ ማለት ነው። እቺን ብቻ ፍረዱልን። እቺን ብቻ በእግዚአብሔር ተወዛግበው በእውነት ተወዛግበው ህዝቡ ማዕት የሚያወራን የመሰለኝ። አሁን ዝም ብዬ ሳስበው ማዕት የሚያወራን የመሰለኝ። የሃይማኖት አባቱ አርሰናል ብሎ ካለቀሰ፣ ዙቃን አፍንጫው ስር መነኮሳት እየታረዱ፣ አብያተ ክርስቲያናት እየተቃጠሉ፣ አብነት ተማሪዎች እየተገደሉ፣ ምዕመናን ፍዳ መከራ እየበሉ እሱ የሚያስጨንቀው የአርሰናል ጉዳይ ከሆነ አንድ ሰባኪ ያንንም ሳይደብቅ ሳይራራ ሳይፈራ የሚናገር ከሆነ የሆነ ችግር አለ፣ የሆነ የተመታንበት አለ፣ የሆነ የተሰበርንበት አለ፣ የሆነ የጎደለን ነገር አለ። በለጠ ሞላ ሳይቀር መድፈኞቹ ብሎ ጮኸ። ብርሃኑ ነጋ ሳይቀር የሚያስጨንቀው መድፈኞቹ ብሎ አርሰናል ብሎ ይጮሃል። የበለጠ ሞላ ዘመዶች የመከላከያ መድፍ በላያቸው ላይ ይጮሃል። በለጠ ሞላ አብይ አህመድ ጋር ሆኖ የለንደን መድፍ ያምረዋል። በጣም ነገሩ በጣም ከባድ። ፋኖ ነኝ የሚለው እዛ ቁጭ ብሎ ላይቭ የሚከታተል ከሆነ የአማራን ጉዳይ ነው ያስኩት የሚል ሰው ይሄን የአማራ ችግር ነው ብሎ አባቱ ገበሬውን በመድፍ እያለቀ በመድፍ እየሞተ ሳይሆን እንኳን ደስ አላችሁ አማራውያን። አሁን አማራ ከአርሰናል ከእንግሊዝ ክለብ ጋር ምን ያገናኛል? ፋኖ ከእንግሊዝ ክለብ ጋር ምን ያገናኛል? ደግሞ ሌላ ሽማግሌ ላይ የሚጫወቱ አሉ። እዚህ ውስጥ 10 ብር ከተውላቸው ለሰውየው ጥርስ የላቸው በጥርሶት ከያዙት ብሩን እንሰጥላቸው ያለ ጎረምሶች ተሰብስበው እኚህ ሽማግሌ ማለት ነው። እዛ እሳቸው ለመንከስ ያችን ለመንከስ መከራ ይበላል፣ ይለምኗቸዋል፣ ይስቃሉ። ተሰብስበው በእጅ መልካት አይቻልም ብለዋቸው። ይህን ዜና ግድ ስለሆነብኝ ነው እያመመኝ የምሰራው። ጠዋት ላይ በሱሉልታ ወረዳ ሰው ያግታሉ የተባሉ 4 ግለሰቦች በ15 ዓመት ተፈረደባቸው። አሁን ከመሸ ደግሞ ዋሊዶሮ አካባቢ መኪና ላይ ተኩሰው ተሳፋሪዎችን ይዘው ሄደዋል። ታገዙ። እስከ መቼ ነው የምንወሻሸው? ማለት ህዝብ ውስጥ ያለውን አጋሽ ምናምን አወጣችሁት። ዋናዎቹስ እኔ እዛ አካባቢ እስራኤል ሰው ስለሆንኩ ነው፣ ሁሉንም ነገር ስለማቅ ነው። እና እባካችሁ በቃ ለዚህ ህዝብ ሰላም ስጡት። በቃ ምንም አታርጉለት። ለማቱ የሚቅርበት ምን የሚቅርበት፣ ግን በቃ ሰላም ብቻ ሰላሙን ጠብቁለት።
ማለት ይከብዳል። እንደዚህ የማስመሰል ዜናዎችን ማቅረብ ይከብዳል። በስጋት ነው የምንሄደው። እዛ ከሄደን ካወቅን ቤተሰብ ከጠየቀን በጣም ረጅም ጊዜ ነው። እያመመኝም ቢሆን ግን እውነቱ መናገር ስላለብኝ ነው። በቃ ህዝቡ ተሰቃይቷል፣ ይበቃዋል። በውሸት ዜና አደልሉት። በቃ ጀስት ሰላሙ ስጡት። 40 እና 50 ኪሎ ሜትር ሰላም ማስጠበቅ ያቃተው መንግስት አረሙ እንዴት እንደሚሆን ፕሊስ፣ በቃ ያን ህዝብ ተዉት፣ ተፋቱት። ኦሮሚያ ክልል ውስጥ ታጣቂዎች እንደ አሸን እየፈሉ ይገኛሉ በየጊዜው። የኦሮሚያ ሚሊሻ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ፖሊስ፣ ጋሸና ስርና፣ ኮሬ ነገኛ፣ እርጴ፣ የገዳ ኮማንዶ፣ አሁን ደግሞ አዲሱና ፎርማል ያልሆነ ታጣቂ ኃይል 120 የሚሉት ነው። 120ው አብዛኛውን ጊዜ እያፈነ ምደበድብና ምገል የኦሮሚያ ወጣቶችን ነው። በተለይ የቀድሞ ሸዋ ክፍለ ሀገር አምቦ፣ ወሊሶ፣ ሻሸመኔ ወይም ደግሞ አዲስ አበባ ዙሪያ ያሉትን የቱለማ ልጆችን ነው እያፈነ ምገለው። ይሄም ምንድነው? ምክንያት ይፈለጋል። አብይን የምተቹ ከሆነ ያፍኑታል፣ ገንዘብ ይጠይቃሉ። ገንዘቡንም ከተቀበሉ በኋላ አይምሩም። እጅግ በጣም ጨካኝ ናቸው። ኮሬ ነገኛና ጋሸነስና እርጴ የሚባሉት ደግሞ ስማቸው የተለያየ በሆንም ተግባራቸው አንድ ነው። በህዋት በኢህአዴግ አገዛዝ ዘመን እጅግ አደገኛና ጨካኙ አጋዚ አልሞ ተኳሹ በስናይፐር ወጣቶችን ግንባር ስመታና ስገላቸው የነበረው እንደዛ አይነት ናቸው። በትዕዛዝ ነው የሚያደርጉት። ይህንን ትዕዛዝ የሚሰጡት ደግሞ ከጨፌ ኦሮሚያ የወደደ የብልጽግና ወንጌል ሊቀመንበር አብይ አህመድ ይተላለፋል። ከዛ ሽመልስ አብዲሳ እንግዲህ በ12 የክርስቶስ ሰምራን ንግስ በዓል አክብረው ትናንትና ዕለት እየተመለሱ በነበረበት ሰዓት እንግዲህ ጀልባ በጀልባ በመጋጨት እነዚህ ኦርቶዶክሲያን ባለማተቦች የነበሩበት አንዱ ጀልባ እንግዲህ በመስመጡ ብዙ ኦርቶዶክሲያን ባለማተቦች እንደሞቱ እየወጡ ያሉ መረጃዎች ያመለክታሉ። ዛሬም ድረስ እንግዲህ እየተረባረቡ ይገኛሉ። እነዚህ ኦርቶዶክሲያን ባለማተቦችን ለማውጣት ፍለጋ ላይ ይገኛሉ። በቁጥር እንኳን አልታወቁም ምን ያህል እንደሞቱ ማለት ነው። እግዚአብሔር አምላክ ለኦርቶዶክሲያን ባለማተቦች ደጉን ጊዜ ያምጣልን ነው ማለት የሚቻለው። በአርሲ ሸርካ ላይ ኦርቶዶክሲያን ባለማተቦች በግፍ እየታረዱ ነው። በሰላሌ ላይም እንደዛው በታላቁ ገዳም አሳቦት ገዳም አባቶቻችን ጭምር ተጨንቀው እንዳሉ እየወጡ ያሉ መረጃዎች ያመለክታሉ። ኦርቶዶክሲያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ በሰላም ወጥተው በሰላም መግባት እንዳልቻሉ እየተመለከትን እንገኛለን። አማኔት የሆነችው ቅድስት ቤተክርስቲያን በዚህ ሰዓት እንደ ችቦ እየነደደች ትገኛለች። አባቶቻችን እስካሁን ድረስ እንግዲህ የሰጡት ምንም አይነት መግለጫ የለም ማለት ነው። አባቶቻችን በስልጣናቸው ወይ በመኪናቸው ወይ በሚበሉት ምግብ ካልመጡባቸው በስተቀር ምንም ነገር ላለመናገር የቆረጡ ይመስላሉ። ኦርቶዶክሲያን ባለማተቦችም እንግዲህ የሚመራቸው እረኛ አጥተው ኦርቶዶክሲያን ባለማተቦች በዚህ ሰዓት እየተቸገሩ እንደሚገኙ እየወጡ ያሉ መረጃዎች ያመለክታሉ ማለት ነው። እግዚአብሔር አምላክ ደጉን ጊዜ ያምጣልን ነው ማለት የሚቻለው። ሰበርና ወቅታዊ አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊ አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወሉን የጫናችሁ አብ ዩቲዩብን ማበረታታት አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ሐሳባችሁ ደግፈናል፣ ያበረታታልና ሐሳብ አስተያየታችሁን ጻፉልን። ወዳችኋለሁ። ሰላም ቆዩ።